የትግራይ ወጣቶች ለሱዳን ጦርነት ተሸጠዋል ያሉት በሱዳን ነው። በሳዑዲ እንደ በግ እየታረዱ ነው። ተገዶ ወደ ካምፕ የገባ ከካምፕ ነው መጥፋት ያለበት። ማንንም ትግራዋይ እና ብሎ እየጎተተ አያስገባ። አብሰየምቲ 19 መናእሰይ ተዘይምጽኹም ላይ 200 መንእሰይ አሲረ ከፍ ክብል አምጽዎም ክፈትሓልኩም ሽምግልና እስከረዘን የዘካርያ ዘለኹም በር ሽንቲ ቤት ኮዩ የመርዳት ይስምና ከም ዘይትብሉ ደጓ ዳዕረንኩም ሕሩሉ ተኸፊልናሉ ነና አምንማ ፍታን ለኽዮም ዮም ከፈቢሎምና ሰላም አደቅ ዓበይቲ ዋዛ ናይት ቻናል ቤተሰይ ሃመን ይኹም ዳሕና ዲኹም ነሱ ተፉን ያግናለ ማንተማ ወቅተል ባላይ ትግራይ ነገራት ሃመን ይሉና ሓደ ነገር ሕዘርኩም መጸነ ይኹ ዝባ ላ ንዛራይ ፊልም ሓድሽውን ማ ላይክ እና ሰብስክራይብ ናገርኩም ዛ ቻናል ቤተሰብ ትኾን ትኽልኹም ላ ቪዲዮ መለስ Ladies and gentlemen, the weekend. የትግራይ ወጣቶችን በተመለከተ ጠቅላይ ሚኒስትሩ አስደንጋጭ ሆነ ምላሽን በፓርላማ በዛሬው ዕለት እየሰጡ ይገኛሉ። የትግራይ ወጣቶች ለሱዳን ጦርነት ተሸጠዋል ያሉት በሱዳን ነው። የሀገራቸው አልበቃ ብሎ ለሱዳን ተሸጠው በሱዳን ጦርነት ላይ ይገኛሉ ሲሉ ነው እጅግ አስደንጋጭ ሆነ ምላሽን እየሰጡ የሚገኙት። በዛሬው ዕለት የፓርላማ ስብሰባ ተደርጎ ጠቅላይ ሚኒስትሩ ከፓርላማ አባላት እንዲሁም ደግሞ ከምክር ቤት አባላት የሚነሱላቸውን ጥያቄዎች እያብራሩ እንዲሁም ደግሞ ምላሽ እየሰጡ ይገኛሉ። ጠቅላይ ሚኒስትሩ እንግዲህ የትግራይ ወጣቶችን በተመለከተ የተነሳላቸው ጥያቄ ይህንን ብለዋል። ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ሕይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳዩ ወደ ሱዳን ተሸጋግሯል። እስኪ በጉዳዩ ላይ ሐሳብ ካላችሁ ኮሜንት ላይ አጋሩኝ። ተከታትዬ አዳዲስ መረጃዎችን አሁንም አጋራችኋለሁ። የፕላስ ምልክቷን ታዲያ መጫናችሁን አትርሱ። መልካም ቆይታ ይሆናላችሁ። ለሐል ቪዲዮ መለስ ከዚህ ኢትዮጵያውያን የኢትዮጵያ መንግስት ያኔ ታስታውሳላችሁ በኢህአዴግ ዘመን በአረብ ሀገሮች ኢትዮጵያውያን ይውጡልን ተብለው መከራቸው ሲበሉ የውጭ ጉዳይ ሚኒስትር የነበረው ቴዎድሮስ አድሓኖም ሀገር አላቸው አለ። ኢትዮጵያ እንደ መንግስት ወሰኑ፣ ፕሌን ላኩ። በሀገራቸው ፕሌን፣ በሀገራቸው ሀብት፣ በሀገራቸው ንብረት፣ በሀገራቸው ፕሌን ሀገራቸው ገቡ። ያኔ ታስታውሳላችሁ። ሄደው አመጧቸው። 2 ጊዜ ሄደ ራሱ ዶክተር ቴዎድሮስ አድሓኖም 2 ጊዜ ሄደ። የኢትዮጵያ ውጭ ጉዳይ ሚኒስትር ሆነ ኤምባሲው እዛ የነበረው በኢህአዴግ ዘመን ችግር ሲፈጠር ዜጋ ችግር ሲደርስበት ሄዶ ያመጧቸው ነበር። አልተገደሉምም። አሁን በሳዑዲ እንደ በግ እየታረዱ ነው። እንደ በግ የሞት ፍርድ ተፈርዶባቸዋል ኢትዮጵያውያን እየተባለ እንደ በግ እየታረዱ ነው። የደረሰላቸው ሰው የለም። የውጭ ጉዳይ ሚኒስትር ሄድኩኝ አለ እና የተወሰኑ ሰዎች ምህረት ሰጡ እና ምህረት ተሰጠውም እዛው ነው የቀሩት። አላመጣቸውም። በሳውዝ አፍሪካ ወደ 6-7 ኢትዮጵያውያን ተገድለዋል። አሁን ባለው አመጽ 6-7 ኢትዮጵያውያን ሲገደሉ የኢትዮጵያ መንግስት ምን አለ? ምንም ተዋቸው እንጂ ምናምን እንጂ ይላል። ሌሎች ሀገሮች ግን ለምሳሌ ጋና 900 ዜጎች ነበሩኝ ሰልፉ ሲጀመር ወደ ሀገራቸው ያልተመለሱ 900 ሰዎች ወደ ሴፍ ወደ ሆነ ዞን ወስጃለሁ። በፖሊስ ይጠበቃሉ፣ ማንም አይደርስባቸውም። ፍላይት እስክናዘጋጅ ድረስ እዛው ይቆያሉ፣ ወደ ሀገራቸው ይመለሳሉ አሉ። አመጹ ቀጥለዋል። አሁንም ኢትዮጵያውያን እየተጨፈጨፉ ነው። ሌሎችም እየተጨፈጨፉ ነው። ትራቨል አሬንጅመንት እስኪደረግ ድረስ እንደ ጋና በፖሊስ ያስጠብቃሉ። ነገሩ ከቁጥጥር ውጭ እስኪሆን ድረስ ሆኗል ብለው እንደው ዓለም እየገለጸው ነው። እንደዚህ በሆነ ሁኔታ ኢትዮጵያውያን ያያቸው ሰው የለም። በሳዑዲ ላይ ብቻ ሳይሆን
በሳውዝ አፍሪካም በሌሎች ሀገርም አንድም ሀገር አለች መሰለኝ ስሟ ረስቻታለሁ እንጂ በዛች ሀገርም ላይ ያለው መከራ እንግዲህ ኢትዮጵያውያን ታውቁታላችሁ። እዛ ያላችሁም ከሌላ አካባቢም ያላችሁ ማለት ነው። ኢትዮጵያ አቅም አጥታለች። ኢትዮጵያ ኢኮኖሚዋ ወድቋል። ኢትዮጵያ ሶሻል ፋብሪክ ወድቋል። ሎም ሰቃጭን ቂልና ማርያም ላ ኢላ ንخدو እግዚአብሔር አምላክ ግን ነቃ ምሕረት ለኸና እዩ ሃሚልኻ ዋና ልብኻ መማኒ ለቀጣ ቪዲዮ መለስ ሰሞኑ አፈሳ ስለ አፈሳ ልምጣላችሁ። ብልጽግና የደበቀው አፈሳ ነው ማሳያችሁ ለማሳየት እኔ እንኳን ሚዲያ ላይ ስለነበርኩኝ ይሄን ሁሉ አውቀዋለሁ። ታሪክ እነዚህ ማቁ ሳያቁም አውቆም የገቡበት ለማሳየት ነው። እና ብልጽግና ጉድ ልንገራችሁ፣ ብልጽግና ፕላን ቢ ይዟል። እኔ ይሄን በስተት ቀደም የጀመርኩት ትግርኛ ላይ ተናገሩ። በግድ ትግራይ ደብረጽዮን ማስተማር አቅቶት መንጆሩን ማስተማር አቅቶት አማኑኤል አሰፋ ወይ ምግበይ ምናምን ማስረዳት አቅቶት ትግራይ የገጠማትን ጉዳይ ማስረዳት አቅቶት እኛ ሚዲያ ላይ የምንናገረው ሳይገባው ቀርቶ ወይም ንቁት ወይም አልፈልግም ብሎ እንትን ካለ ለምን ይገደዳል? ተገዶ ወደ ካምፕ የገባ ከካምፕ ነው መጥፋት ያለበት። ማንም ትግራዋይ ማንም በትግራይ ታሪክ ካልቸር ማለት የትግራይ ካልቸር ነው አይደለም። የተለያየ ኮርሲቭ ሜተድ ነው የሚጠቀሙት። የሆነ ድሮ ከበሮ በመምታት ጥሩ የህወሓት ዘፈን በማዘፈን አሪፍ ዘፈን በማዘፈን ምናምን ነበር ትፔለት የሚጠቀሙ እንጂና ብሎ እየጎተተ አያስገባ። ወደ መጨረሻ አካባቢ ምንድነው ጓደኛ እኮ እየታገለ ለምን አትታገለም ብሎ ቆሞ 24 ሰዓት ቢሆን ያስቆማቸው ነበር። አባትና እናት እየገተሩ ምንድነው እና ሄድና ጓደኞች ምሰል ከጓደኞች ጋር ታገል በሉት እንጂ እየተባለ ይሄ አንደኛው ኮርሲቭ ሜተድ ነው። አንቆት አይደለም የሚወስዱት፣ ግን አንደኛው ኮርሲቭ ሜተድ ነው። ኢሌጋል ነው። እሱም ግን ቢያንስ የሆነ እንትን በዛን ሰዓት ቲክቶክ የለም፣ ፌስቡክ የለም፣ የሚያጋልጥ የለም፣ አንተ ላይ የሚዘምት የለም፣ ብርሃኑ አዴሎ የሚባል የለም፣ ዳንኤል በቀለ የሚባል የለም፣ ምናምን ሶሻል ሚዲያ ላይ እንደዚህ የሚያላግጥበት የለም። ለየት ያለ ያኔ ነበር ዘመኑ ለየብቻ ስለሆነ፣ አሁን ያለው ግን ሌላ ነው። በዚህ ሰዓት የተናገርኩት ነው። ቲዲኤፍ ያለውን ቲዲኤፍ በደንብ አድርገው ኢምፓወር አድርገው በደንብ አድርገው ትሬን አድርገው ሎጂስቲካሊ በደንብ አድርገው አደራጅተው እንትን ካደረጉት ከመጠን በላይ ነው ያለው። አስረግጬ ነው የምነግረው። ይሄን መናገር አለብን በደንብ አድርገን። ሌላው ተገዶ የመጣ ከካምፕም ቢሆን መጥፋት አለበት። ከካምፕም ቢሆን የትግራይ ካልቸርም አይደለም ይሄ የትግራይ ትግርም አይደለም። ሰው ገብቶ አምኖበት ነው የሚገባው። እኔ ዝም ብዬ ሚዲያ ላይ የማደርገው ማዕድ ዲያስፖራ አለ እኮ ትግራይ የለም። እኔ ብቻ ነኝ ስኩል ኦፍ ጆርናሊዝም ተምሬ ሚዲያ ላይ የተቀመጥኩት። እኔ ብቻ ነኝ የትግራይ ካውዝ በቃ እኔ አይ ሃቭ ቱ ሴይ ሳምቲንግ ብዬ ሚዲያ ላይ የምመጣ እኔ ብቻ ነኝ ከዲያስፖራ። ለምሳሌ ይሄ ሁሉ ዲያስፖራ አለ ምን አትሆን እውቀት አጥቶ ወይ ካሜራ አጥቶ ስክሪን ላይ የምታየው ወይ ምናምን አንድ ነገር የቴክኖሎጂ የስቱዲዮ ዕቃ ምናምን እንትን አድርጎ አይደለም። ለየብቻ ነው። ስለዚህ አንድ ጉዳይ ልንገራችሁ ለብልጽግና የሰማ ነው። የዕለቱ ትልቁ ሜሴጅ የወጣቶች አፈሳ ብልጽግና ፕሮፓጋንዳ አይደለም። የዕለቱ ትልቁ ሜሴጅ የዓለምሸት ደግፌና የብርሃኑ ጁላ ፕላን ቢ ነው። ሰሞኑ ዓለምሸት ደግፌ ቆፍጠን ያለች መልእክት አስተላልፏል። አይታችሁታል ብዬ ቆፍጠን ያለ ፍርሃት የሌለው ብላንታት በቃ በጣም በላታንት የሆነ እንትን በቃ ምንም ግልጽነት ያለው ምንም በማወላዳት የሌለው ዝም ካቴጎሪካሊ ጣጣ ደግሞ ለቀጣ ቪዲዮ መለስ ሸፋቱ ሓረ መሬት እጉግመ መጽይኩም አሎም ዝተባህሉ ይተረፍዶም ስቲዲኤፍ ክገጥሙ ይተረፍዶን ቲዲኤፍ ገጢምና ክንስዕሮም ኢና ዝብልነበረ ናይ ወደን ጥሩ ጃሃራ ንሱ ምትግባር ይተረፍሞ እጉግመ ይመጸኩም አሎም ዝተባህሉ ካብቶንሳ እስካ እርብቲ ብህድማ ዓዲ ህዝቢ ዓፋር ብፍላይ እስካዕ ዝገርሞ ሓያል ናይ ጉያ ናይ ህድማ ምርኢት ነይሩ ክበሃል ይከኣል እዩ። ትማሊ ሰበር ኢልና ኣቲና ዝተወሰነ ሓፂር ፕሮግራም ሰሪሕና ኢና ናይ 15-16 ደቂቃ ዝኸውን ነገር ግን ሕዚ ዲቴይሉ ብዝተወሰነ መልክዑ ከቕርበልኩም ሕዚ ሃዲሞም ወይ ሃደሙን ዝብል ጉዳይ ንምንጋር ኣይኮነን። ኣብዚ ጉዳይ እዚ ኣብዚ ናይ ህድማ ናይ ሸፋቱ
مريت كالعلوم زل اليوم 3 ነገራት አለው እቲ ሓደ ትግራይ የጽርፉ ትግራይ የዋርዱ ከም ዘለው ክፈልጡ በደልዮም እየ ህዝቢ ኢትዮጵያውን ክፈልጥ እዚኦም ካብ ትግራዋይነት ወጻእ ዝኾኑ ኣብ ትግራይ ተወሊዶም ገሊኦም ኣብ ትግራይ ዕትብቶም ተቀቢሩ ይኹን ዳእምበር ትግራይ ንኽወግኡ ትግራይ ንኸጥፍኡ ካፍቱ ናይ ደገ ጸላእን ላዕሊ ዝቃለሱ ዘለው ጸላእቲ ትግራይ እምበር ትግራይ ዝገልጹ ጅግንነት ትግራይ ዝግለጸሎም ሰባት ኣይኮኑን እዚኦም ጸሊም ታሪኽና እትጸሊም ክፋል ታሪኽ ናይ ትግራይ ዝውክሉ እዮም ስለዚ ጅግንነት ተጋሩ በዚኦም ዝግለጽ ከይመስለኩም ክብሎም ደሊ ንምንታይ ባዕሎም ዓፋር ገሪምወይ ህዝቢ ትግራይ መን ምዃኑ ዝፈልጥ ዓፋር እዚኣቶም ሸፋት እዮም ዝሸፈተ ከዓ ናይ ሌባ እኩብ ስለ ዝኾኑ ካብ ሌብነት ካብ ተሓታትነት ንምምላጥ ስለ ዝኾነ ናብዚ ዝመፁ ገሊኦም ከዓ ስልጣን ደልዮም ደኾን በዚ ሸረፍ ኢልካ ብልጽግና ሓጊዝና ንኣትሞ ስልጣን ንሕዝብል ድልየቶም ንምስኻዕ እምበር ንህዝቢ ትግራይ ዝቃለስ የብሎምን ኢሉ ዝኣምን ዝፈልጥ ዓፋር ይፈልጦም እንታይ ይገብሩ ከም ዘለው ንምንታይ ይሃድሙ ከም ዘለው ሰራዊት ኢትዮጵያ ባዕሎም ግን እቶም ክልተ እዚ ብዓፋር ገጽ ዘለው ዝብልዎም ሳልሳይ ርሕቕ ኢሉ ዓፋር ኮይኑስ ኣብቱ ቦርደር ከባቢ ዘሎ እዚኦም ግን ገሪምዎም ካብ ቶንሳስ ካብ ኤርብቲ ህድማ ጉያ ሙዓብ ተጋሩ ክርኢ ከሎ ትግሬ ይሸሻል እንዴ ኢሉ አይሸሽም እውነትን ነው ትግሬ አይሸሽም ትግራዋይ ህድማ መግለጽ ይኮነን ንምንታይ መሲልኩም ለቀጣይ ቪዲዮ እንመለስ ብዙዎች ጦርነት መቼ ይነሳ ይሆን ብለው ሰግተው ባሉበት ወቅት ላይ ጠቅላይ ሚኒስትሩ ነገሩን በሙሉ ግልባብጠውታል። ዛሬ በፓርላማ የተሰማው ይህ ያልተጠበቀ ንግግር ብዙዎች ዘንድ መነጋገሪያም ሆኗል። ህወሓትም ጭምር ቀልብ ከገዛ ለኢትዮጵያ ሲባል ለመነጋገርና ሰላምን ለማምጣት ጥረት ማድረግ ያስፈልጋል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የምንተው ለኢትዮጵያ ነው፣ ልባችን ከፍቶ ሆኖ አብዛኞቹን ማቀፍ አለብን ነው ያሉት። ተስፋ እንዳለ ካሳየናቸው ከውስጣቸው መጥፎ ሆነው አይደለም ሲሉም አስረድተዋል። በመጨረሻም ጠቅላይ ሚኒስትር አብይ አህመድ ለሰላም ሲባል ልባችንን እናስፋ ሲሉ ጥሪ አቅርበዋል። ይህ የሰላም መንገድ ይሳካ ይሆን? እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና አስተያየታችሁን በኮሜንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ስለዚህ ለልቦ ከመልስኩም ለልቦና ይመልሰና ለቀጣይ ቪዲዮ እንመለስ። ከዚ ኣብ ሰየምቲ 19 መናእሰይ ተዘይምጽኹም ላይ 200 መናእሰይ ኣሲረ ከፍ ክብል ኣምጽዎም ክፈትሓልኩም ሽምግልና ገባርን ሰብ ሃፍተን ይሻማገሉ ኣሎ ነቲ በዓል ሃፍቲ ኣነ ቀፍዲደ ኣብ እስር ቤት ምእተኽዎን እዩ በዓል ሃፍቲ ግን ይንካእን እዚ ትርእኹም ፀገምቲ መንእሰይ ዝርኦ ዘሎ ዝርኦ እዚ ንምንታይ እዮም ከምኡ ዝገብሩ ይትረፍደቶም መናእሰይ ንሕና እውን ይንፈልጥ ኣነ ይፈልጥ ንምንታይ ከምኡ ከምዝብሉ ሰነ ምድሪ ገባር ኣምሪቱ እንዲ ተዓዲ ዓዲ ሕቆ ዝኾና ደቂ ገባር 200 ዝኾኑ መንእሰይ ኣብ ሰየምቲ ኣብ ዲያቦ ኣሲሮም ኣለዉ ሓደ ገባር ሓደ በዓል ሃፍቲ ንምንታይ ወርቂ ከምዚ ጌርካ ትብክል ከባቢ ንምንታይ ትብክል ስለ ዝበሉ ናብ ካሊእ ጣብያ እውን ሰጊራለ ኣብ ዳብሪ ጥራሕ ኣይኮነት ናብ ካሊእ ጣብያ እውን ሰጊራለ ካሊእ ጣጣ ይኽመጽ ሕዝቶም መናእሰይ እዚኦም ምስ ወፁ ተኣሲሮም ምስ ወፁ ኣብ ክንዲ ዓድና ተኸላኸልናስ እንታይ ይኣስሩና ኢሎም ተቐይሞም ነታ ክተርድእ ዘይትኽእል ተዓሚታ ዘላ ውድብ እንተፀ ለካል ቪዲዮ እንመለስ ከዚ كمديوم زول يوم الصبح عمد كاسين يرى عارف اسكي يعرف السن كوريوم يدحن يمصاما مرت عين السب مصخاد بقى كل غزي نصرصر كحتحلف انت كمديوم وسيلكو نفطار تمسገን نصرصر ክትገርፎም እንታ አንደና ዲደን ሰርፕራይዝ ይለው ሙሲልካ አለሁ አሚቶም ሆዚ ከፈ ቢሎምኒ ቋሕቶልኩ ሰበላውም የላ አንተ ወደይ ሕዝስ ንምንታይ ሓፀውዕ ሓነ ይኮ ዝለካ ዘለኹ كيف እንደ ህድ እንደ ለከፊልና ነዋገ ንዓኻ ዓርከይ እሙነ ለፀውዕካስ فتان رجس كاري حاجة من أنا هاي رجس كو فو رجس كاقدي هاي رجس كو دحين ما نسيت نحن أنت عند الله اليوم نمن تحت سوي حن كنقرأ كذا ها تخافي لنا لنا أمن ما فتان لخ يوم كفى بيلو منا هاي كذا أنا أكون في بيلكن هذا هم كوني له أركنت نادى عن معك
لخال فيديو المنس خزي جزا አቤት ዝካረ ገዛ አለው ይለም የመጽ አለው ወናዓቶ እሺ ናይ አመጣ አውቆይኒ ወራካሎ ታየን ታዚ 0.5 በሰለስተ ውዱ ገዛ ሽንት ቤት ተባዕሩ ከለ መሲለ ለዝሬ ካዘለኹ ቆርቆሬ ሁሉ ማዕጤ ሁሉ ሳሩ ዝኻቶ ማዕጾ ብዕሾ ገርካ ሕተር ተብላ ላዕልካ ብቸና ገርካ ሽፍን ተብላ ምሕደር እንካ ትደሊ ይኹም ወድኹም ብስሩ ዓራት ቆየትን ካልካ ይዓራት አንተ ፈረንጅ እኮ 14 ሰዓት እንዳሰርሑ እዮም ብሉጾምና ከይዶም ዝኒው ታይ ወይ መልከተና ነሰፈኝ ወፂኻ ትሰርሕ ታገብረልካ ድቃስ ተሞፂካ ኸ ኣብ ወንበር ከፍ ኢልካ ትሕልፋ ብስሩኸ ሰብ ክተካሪ ኣለኹም ሰሪሕማ ምስ ከረዘኒ ዘካርያ ዘለኹም በር ሽንቲ ቤት ኮ እዩ የመርዳት ይስምና ከም ዘይትብሉ ደጓዕ ዳዕረልኩም ሕረሎ